አርበኝነት ትላንትና ዛሬ ይህንን ሐሳብ በዚህ መንገቱ አይደለም ቀን በዜና ኢትዮጵያ እንዲሁም ምሽት በኢቲቪ 57 በርከት ያሉ ሐሳቦችን ያነሳንበት እንቀጥላለን። አሁንም አብራችሁን ቆዩ። አዲስ ቀን ይቀጥላል። የዶት ስትሪም መረጃዎችን የምንከታተልበት ሰዓት ላይ ተገናኝተናል። ናትናኤል ደግሞ መጀመሪያ ያስተዋወቀን ጉዳዮች መግቢያችን ላይ ተመልሶ ይዞ ተገናኝተናል። መቀጠል በጣም ጥሩ። ዛሬ እንግዲህ የአርበኞች ቀን ነው። የአርበኝነት ቀንን አስመልክቶ በጣም በርካታ ጉዳዮች እየተነሱ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም በእንኳን አደረሳችሁ መልእክታቸው አርበኝነት ትናንትናና ዛሬ የዛሬው አርበኝነት ምን መሆን አለበት የሚለው በጣም በቆንጆ አገላለጽ ነው ያስቀመጡት። የዚህ ዘመን አርበኝነት ትጥቁ እውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው ሲሉ ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ በእንኳን አደረሳችሁ መልእክታቸው በማህበራዊ ትስስር ገጻቸው ላይ ያካፈሉን። የኢቢሲ ዶት ስትሪምም በምታዩት መልኩ የዚህ ትውልድ አርበኝነት በምን ይገለጻል፣ አርበኝነትስ ምንድነው ይላሉ በሚል የመወያያ ርዕስ በመስጠት እንደዚሁ ክፍት አድርጎ ነበር። ተወያዮች የራሳቸውን አስተያየት እንዲሰጡበት በመቶዎች የሚቆጠሩ አስተያየት ሰጪዎች የአሁን ዘመን አርበኝነት እንዴት መሆን አለበት፣ በምን መልኩ ይገለጻል የሚለውን በኢቢሲ ዶት ስትሪም የፌስቡክ ገጻችን ላይ እንደዚሁ በስፋት አስተያየቶቻቸውን ሰጥተውበታል። እነዚህን አስተያየቶች ገብታችሁ እንድታነቡ እጋብዛለሁ። በማህበራዊ ትስስር ገጾች ላይ እንግዲህ በጣም ብዙ መወያያ ርዕሶች ይነሳሉ፣ ውይይቶችም ይደረጋሉ። ይህንንም ተከትሎ እንግዲህ የአርበኞች ቀን በምን መልኩ ዘንድሮ ያለው የዚህ ዘመን አርበኝነት ምንድነው የሚለውን በርካታ አስተያየቶች እንደዚሁ ተሰጥተዋል። ይህንን በገጻችን ላይ ገብታችሁ እንድታዩ እጋብዛለሁ። በነገራችን ላይ አሁን እኛ ይህንን እየተነጋገርን በድላችን ሐውልት 4 ኪሎ የሚደረገው የአርበኞች ቀን የድል በዓል የአከባበር ስነ ስርዓት እየተካሄደ ነው። ይህንንም አስመልክቶ አሁን ስቱዲዮ ከመግባታችን በፊት በፌስቡክ ገጻችን ላይ የበዓሉ ድባብ ምን ይመስላል የሚለውን የተለያዩ ምስሎችን በማጋራት እንደዚሁ አስተዋውቀናል። ስለዚህ በማህበራዊ ትስስር ገጻችን ላይ ይህንን መረጃ በስፋት ያገኙታል ማለት እወዳለሁ። ሌላው በትናንትናው ዕለት 116ኛው የኢትዮጵያ የፖሊስ ቀንም የተከበረበት ነበረ። በዚህ የፖሊስ ቀን ዝግጅት ላይ በጣም በርካቶች የበርካታ ክፍሎች የሚገኙ የፖሊሶች የኢትዮጵያ ፖሊሶች በጣም ማራኪ የሆነ የሰልፍ ትርኢት አሳይተው ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎችም ከፍተኛ የመንግስት የስራ ኃላፊዎች ተገኝተው መልእክትም ያስተላለፉበት ትልቅ ፕሮግራም ነው። ፕሮግራሙ እየተካሄደ በነበረበት ሰዓትም በጣም ከባድ ዝናብ ጥሎ ነበረ። ነገር ግን በዚህ ዝናብ ማንም የተበተነ ሰልፍ አልነበረም። በጣም በሚያምር ሁኔታ ዝግጅቱ ምንም ሳይበላሽ ሳይበጠበጥ ማለት ይቻላል በማማረ ሁኔታ ተጠናቆ ነበር። ጀግናው የኢትዮጵያ ሰራዊት፣ ጀግናው የኢትዮጵያ ፖሊስ ደግሞ የኢትዮጵያን ነጻነት እያስከበረ ሕግን እያስከበረ ዛሬ ላይ ደርሷል። 116 ዓመታትን መሻገር ማለት ለአንድ ተቋም እጅግ በጣም ትልቅ አንድምታ እንዳለውም ሲገለጽ ነበር። እንግዲህ ይህንን ሁሉ ዓመታት የተሻገረ ጀግና የፖሊስ ሰራዊት እንዳለ በጣም ያማረ ሰልፍም እንደዚሁ ያየንበት በማህበራዊ ትስስር ገጾች ላይ በጣም በርካታ ፎቶግራፎች እና ቪዲዮዎች ይህንን አስመልክቶ የተጋሩበት ኢቢሲ ዶት ስትሪምም ባሉት የሶሻል ሚዲያ አማራጮቹ ይህንን ሰልፎች የተመለከተ ሰፊ መረጃ የሰጠበት ነበረ። ሌላው የፕሬስ ነጻነት ቀንም እንደዚሁ ተከብሮ ነበረ ባሳለፍነው ቅዳሜና እሁድ ውስጥ ማለት ነው። እንግዲህ የዘንድሮ የዓለም የፕሬስ ነጻነት ቀን ሲከበር የሰው ሰራሽ አስተውሎ በፕሬስ ነጻነትና በመገናኛ ብዙሃን ላይ ያለው ተጽዕኖ በሚል መሪ ቃል ነው የተከበረው። ስለዚህ እንግዲህ ይህ የፕሬስ ነጻነት ቀን ሲከበር አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎ የሚባለው ከመጣ በኋላ በጣም ብዙ በጎ ተጽዕኖችን በሁሉም ስራዎች የስራ ዘርፎች እንዳሳደረ ይታወቃል። በጋዜጠኝነቱ ዓለም በፕሬስ ነጻነት ላይ እንደዚሁ ከፍተኛ በጎ ተጽዕኖ አለው። በጣም መረጃዎች በቅልጥፍና ሰዎች ጋር እንዲደርሱ ትክክለኛነታቸውን ለማጣራት የሚያስችሉ በርካታ ሶፍትዌሮችና ቱሎችን ማግኘት የተቻለበት ነው። ከዛ ባሻገር ደግሞ እንደዚሁ ትክክለኛ መረጃ የሆነውን ለማጣራት አዳጋች የሆነበትም ጭምር እንዲሆን ያደረገ ነው። ምክንያቱም በአርቲፊሻል ኢንተለጀንስ የሚሰሩ ዲፕ ፌኮች እንዲሁም የተሳሳቱ መረጃዎች፣ ፎቶግራፎች እጅግ በጣም ሰዎችን
በሚያሳስቱበት ሁኔታ ላይ ይገኛልና እንግዲህ ይሄ በጎ ተጽዕኖም እንደዚሁም ፈተናዎችንም ይዞ የመጣ ነው ለፕሬሱ። ነገር ግን ደግሞ የፕሬስ ነጻነት በየአመቱ በፈረንጆቹ አቆጣጠር ሜይ 3 እየተከበረ እየታሰበ የሚውል ቀን ነው። በመላው ዓለም በሚገኙ የተለያዩ ሀገራት ደግሞ ይህ የፕሬስ ነጻነትም እንደዚሁ ታስቦ አልፏል። እንግዲህ ለዛሬ ዶት ስትሪም ያስኳቸው መረጃዎች እነዚህን ይመስላሉ። እናመሰግናለን። መልካም ቀን።